ሰላም ለእናንተ ይሁን። ከጌታ ጋር ሁሉ መልካም ነው። ዛሬ መዝሙር 46 ከአንድ ጀምሬ ያነብላችኋለሁ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። የቆሬ ልጆች መዝሙር ነው። የእግዚአብሔርን ታላቅነት የእግዚአብሔርን አያልነት አይተዋል ማለት ነው እነዚህ ሰዎች። ስለዚህ ምን አሉ? ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ እኛ አንፈራም። ለምን? እግዚአብሔር ከኛ ጋር ነው። አምላካችን መጠጊያችንና ኃይላችን ነው፣ ባገኘን በታላቅ መከራ ረዳታችን ነው አሉ። ወገኖች ይህንን ዘመን በእግዚአብሔር ረዳትነት፣ በእግዚአብሔር ኃያልነት፣ በእግዚአብሔር ሁሉን ቻይነት የምናልፍበት ዘመን ነው ወገኖቼ። ስለዚህ በእግዚአብሔር በመታመን ውስጥ ሆነን፣ በእግዚአብሔር እረፍት ውስጥ ሆነን፣ እርሱን በመጠበቅ ውስጥ ሆነን፣ በጸሎት ውስጥ ሆነን የእግዚአብሔርን ኃያልነት በሕይወታችን እናያለን ማለት ነው። እዚሁ መዝሙር 46 ወረድ ብለን ከቁጥር 10 ላይ ምን ይላል? እረፉ እኔም አምላክ እንደሆንኩ እወቁ። ሃሌሉያ። ስለዚህ ወገኖች በማረፍ ውስጥ የእግዚአብሔርን ኃያልነት በሕይወታችን እናያለን። እግዚአብሔር ከኛ ጋር ሲሆን ጠላቶቻችንን ይመታልናል ወገኖቼ፣ ውጊያችንን ይዋጋልናል። እግዚአብሔርን ክንድ በሕይወታችን እንድንመለከት እግዚአብሔር ይፈልጋል። ስለዚህ ምን እናድርግ? እንረፍ፣ አንናወጥ። እግዚአብሔር እንድናርፍ ይፈልጋል ወገኖቼ። ዓለም ሁሉ ተጨንቋል። የሚያስጨንቅ ሁኔታ ነው ያለንበት። ነገር ግን እረፉ እኔም አምላክ እንደሆንኩ እወቁ ያለን ጌታ አምነንና ተረድተን ሁሉን ቻይ እንደሆነ አውቀን በእረፍት ውስጥ ሆነን እርሱን መጠባበቅ አለብን። የእግዚአብሔር ቃል ሲናገር ምን ይላል? ለእናንተም ማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም። ሃሌሉያ። እግዚአብሔር ለእኛ ሁልጊዜ ያለው ሐሳብ የመልካም የሰላም ሐሳብ ነው። ስለዚህ እግዚአብሔርን እንመነው፣ በእረፍት ውስጥ ሆነን እንጠባበቀው። በኋላ እግዚአብሔር ከኛ ጋር መኖሩን እናያለን። ውጊያችንን ተዋግቶ ስናሸንፍ ድሉን እግዚአብሔር ሲያስወርሰን እናያለን። ወገኖቼ በመጨነቅ ውስጥ ምንም አይነት ነገሮች በሕይወታችን አይመጡም። ይህ እንደዚህ ያ እንደዚህ የምንላቸው ብዙ ነገሮች አሉ። ነገር ግን በእረፍት ውስጥ ሆነን እርሱን እንጠባበቅ ወገኖቼ።